ዛሬ ዓለም ካፈራቻቸው ምርጥ የመድረክ ላይ ኮሜዲያኖች መካከል ስሙ በቀዳሚነት ይጠቀሳል። በሚሰራቸው የሆሊውድ ፊልሞች ጭምር ብዙ ታዋቂነትን አግኝቷል። የኤምቲቪ ኮሜዲክ ጂኒየስ አዋርድ እንዲሁም ዘ ካናዲያን ፒፕልስ ቾይስ ኮሜዲያን አዋርድ የሚባሉት የሽልማት ዘርፎች ላይ በእጩነት በመቅረብ የተለያዩ ሽልማቶችን ለማግኘት ችሏል። ዘ ሮክ፣ አይስ ኪዩብ እና ስኑፕ ዶግ ጋር በብዙ አጋጣሚዎች በተለያዩ ፕሮግራሞች ላይ በመቅረብ አብሯቸው ተውኗል። አብሯቸውም የቴሌቪዥን ፕሮግራሞች ላይ ተሳትፏል። ዓለም ኬቪን ሃርት በሚለው ስም ታውቀዋለች። ይህ የግል መጠሪያ ስሙ ነው። አዎ፣ በዛሬው ፕሮግራማችን ስለዚህ ድንቅ የምዕራቡ ዓለም ካፈራው የተዋጣለት አርቲስት ጋር አብረን እናሳልፋለን። አብራችሁን ቆዩ። ኬቪን ሃርት በብቸኛ እናቱ በናንሲ ቤት ነው ያደገው። የአሜሪካዋ ፊላዴልፊያ ከተማ ውስጥ እንደ አውሮፓውያን አቆጣጠር በሐምሌ ወር 1979 ዓ.ም ተወልዶ ያደገው ይህ ግለሰብ ከአባቱ ሄነሪ ጋር በቂ የሚባል የልጅነት ጊዜን ለማሳለፍ አልታደለም። ምክንያቱ ደግሞ በመጠጥና በአደንዛዥ ሱስ ተነድፎ የነበረው ወላጅ አባቱ አብዛኛውን ዕድሜውን የጨረሰው በእስር ቤት ውስጥ ስለነበር ነው። ኬቪን ሃርት የልጅነት ጊዜው የድህነቱ ማስታወሻ ነበር። የራሱ የሆነ መኝታ ቤት አልነበረውም። ከእንጨት ርብራብ በተሰራ አልጋ ላይ እየተኛ ብዙ ሌሊቶችን አሳልፏል። እንደ ቱናና ሳርዲን የመሳሰሉት እፍኝ የማይሞሉ የጣሳ ምግቦችን በቀን አንድ ጊዜ ለእራት ብቻ የሚመገብበት አጋጣሚም ነበር። ይህ ሰው ያሉበትን የኑሮ ችግሮች ለመርሳት ቀልድን በመቀለድና በዙሪያ ያሉትን የቤተሰቦቹን ጥርስ ሳያስከድን ችግራቸውን ለማስረሳት ይጥር ነበር። የሚገርመው ነገር የኬቪን ወላጅ እናቱ ሕፃን ሳለ ጥፋት አጥፍቶ መግረፊያ ልምጭ ይዛ ልትመታው ስትመጣ ኬቪን ቀልዶችን እየቀለደ ንዴቷን ያስረሳት ነበር። በዚህም ስራው ብዙ ጊዜ ከቅጣት ያመልጥ እንደነበር እናቱ ትናገራለች። በጆርጅ ዋሽንግተን ሃይ ስኩል ውስጥ ሲማር የኬቪን ወላጅ እናት ልጇ ከአይሆኑ ጓደኞች ጋር ገጥሞ ያልተገባ ወንጀል ውስጥ እንዳይገባባት ልጇን ትጠብቀው ነበር። በትምህርት ቤት ቆይታው የዋና ስፖርት ቡድን ውስጥ በመግባት ብዙ ውድድሮች ላይ ይሳተፍም ነበር። ያው ፍላጎቱ የባስኬትቦል ጨዋታ ቡድን መቀላቀል ቢሆንም የነበረው 5 ጫማ የሚረዝም ቁመት ግን ይህን ፍላጎቱን ከምኞት እንዳይዘል አድርጎበታል። ኬቪን ሃርት ቴምፕል ዩኒቨርሲቲ ውስጥ ገብቶ ለ2 ዓመታት ከተማረ በኋላ ጉዞውን ያደረገው ወደ ኒውዮርክ ከተማ ነበር። በዚያ ኮሚኒቲ ኮሌጅ በመግባት ትምህርቱን ተከታትሏል። በኮሌጅ ቆይታው የሚይዛቸው የቅርብ ጓደኞቹ ሁሉ ምን ያህል አስቂኝ እንደሆነና ቀልድ የመቀለድ ችሎታውን እንደሚያደንቁለት ይነግሩት ነበር። ከዚያም አልፎ በኮሜዲ የመድረክ ስራዎች ላይ ቢሳተፍ ውጤታማ ሊሆን እንደሚችል በተደጋጋሚም ነግረውታል። ነገር ግን ይህን የመቀለድ ችሎታውን በመድረክ ላይ ወጥቶ በህዝብ ፊት ለማቅረብ ኬቪን ከኮሚኒቲ ኮሌጅ እስኪመረቅ መጠበቅ ነበረበት። ከዚህ በኋላ ግን ኬቪን ለመጀመሪያ ጊዜ መድረክ ላይ በሁለት እግሮቹ ቆሞ የኮሜዲ ስራዎችን ለማቅረብ መንገድ የጀመረበት ጊዜ ነበር። ብዙ ጊዜ በጓደኞቹና በሚቀርባቸው ሰዎች ከተጨቀጨቀና ከተጎተጎተ በኋላ ኬቪን ወደ ትውልድ ሀገሩ ፊላዴልፊያ ተመልሶ በመሄድ እድሉን ለሰጠው ናይት ክለብና ሬስቶራንት ሁሉ በመግባት ማይክን በእጁ ጨብጦ ቀልድ መቀለዱን ተያያዘው። የመጀመሪያዎቹ 2 እና 3 ዓመታት ለኬቪን ቀላል አልነበሩም። የራሱን የህይወት መንገድ በቀልድ እያዋዛ ተመልካችን በሳቅ ለማዝናናት ኬቪን ድፍረቱን አጥቶ ነበር። በብዙ አጋጣሚዎችም በተመልካች ተሰድቧል። ከመድረክ ላይ እንዲወርድ ተጭዎበታል። ከዚያም አለፍ ሲል ደግሞ ታዳሚው ሊበላ ይዞት የገባውን የተጠበሰ የዶሮ እግር በኬቪን ፊት ላይ ወርውረውበታል። ይህ ነገር ግን ኬቪንን ተስፋ አላስቆረጠውም ነበር። ቤቱ ሲገባ የብዙ ታዋቂ የመድረክ ላይ ኮሜዲያኖችን የመድረክ ስራ ይመለከት ነበር። ጄቢ ስሞ፣ ኤዲ መርፊ እና ክሪስ ተከር ኬቪን ገና ታዳጊ ሳለ ጀምሮ እንደ አርአያ አድርጎ የሚወስዳቸው ኮሜዲያኖች ነበሩ። የመጀመሪያ የመድረክ ላይ ስሙ ደግሞ ሊትል ኬቭ ዘ ባስታርድ ወይንም ትንሹ ኬቭ እያለ ለራሱ ስም በመስጠት ነበር የጀመረው። ኬቪን ግን ወደዚህ ስራ በገባ ማግስት አንድ ነገር ተረዳ። ይህ ስራ እንደሚታየው ቀላል አልነበረም። በኮሜዲ ዘርፍ የራስን የሆነ ልዩ መለያና የአቀራረብ መንገድ ቀርጾ
ቀርጾ ለመቅረብ መቻል ፈታኝ ነገር ነበር። በጅማሮ የነ ክሪስ ተከርን የአቀራረብ ስልት ለማስመሰል ሞክሮም ነበር። ይህ መንገድ ግን አላዋጣውም። ኬቪን ሃርት ይህን የኮሜዲ ስራውን በጎን እየሰራ ባለበት ጊዜ በሙሉ ሰዓት አንድ የጫማ መሸጫ ሱቅ ውስጥ ደንበኞችን ማስተናገድ ነበር የሚሰራው። በዚህ የህይወት ውጣ ውረድ ውስጥ ሳለ ነበር ኬቪን ኬትስ ሮቢንሰን የተባለ እና ረጅም ዕድሜን በኮሜዲ ስራው ላይ ያሳለፈ አንድ ዕውቅ የመድረክ ላይ ኮሜዲያን ጋር የመተዋወቅ ዕድልን ያገኘው። ይህ ሰው ነበር ለኬቪን ዛሬ ላይ የደረሰበትን የስኬት ማማ መክፈቻ ቁልፍ የሰጠው። ከኬትስ ሮቢንሰን የህይወት ተሞክሮ ኬቪን ብዙ እንደተማረ ይናገራል። ራስን ሆኖ መቅረብን እንዲሁም የራስን ልዩ የአቀራረብ ስልት በመፍጠር የህዝቡን ቀልብ ለመግዛት የሚችልበትን መንገድ ኬቪን በትክክል ለመረዳት ቻለ። ከዚህ በኋላ የቀረበባቸው የቀልድ ወይንም የኮሜዲ ምሽቶች ላይ ኬቪን የህዝቡን ጥርስ በሳቅ አላስከድም ብሎ ነበር። ይህ ጅማሮው እያደገ መጥቶ ዛሬ ላይ የደረሰበትን የስኬት ማማ ሁላችሁም የምታውቁት ነገር ነው። ኬቪን በኬትስ ሮቢንሰን እርዳታ እየታገዘ ጥሩ የመድረክ ስራዎችን ለመስራት ሲጀምር ይሰራ የነበረውን የጫማ ቤት ስራ ለቆ በሙሉ ጊዜው የኮሜዲያንነትን ሙያ ለመስራት ይወስናል። ፊሊስ ላፋውስ በተባለ የሳቅ ምሽት አዳራሽ ውስጥ በቋሚነትና ኬቪን ሃርት በሚለው የግል ስሙ መጠሪያነት ስራውን መስራቱን ቀጠለ። ቶሪ ሃር ከተባለች ሴት ኮሜዲያን ጋር በፍቅር በመተሳሰርም የሁለት ልጆች አባት ለመሆን ችሎም ነበር። ኬቪን እንደ ሞንትሪያልና ሌሎች አገራት ተጉዞ በትላልቅ ፌስቲቫሎች ላይ የኮሜዲ የመድረክ ስራዎችን እንዲሰራ ሲጋበዝ ማናጀሮቹን አላሳፈረም። የተዋጣለት ቀላጅ መሆኑንም አስመስክሮ ነበር። የኮሜዲ ንጉሱ ጄድ ኬቪንን አዲስ በሚሰራው የኮሜዲ ተከታታይ የቴሌቪዥን ድራማ ላይ አብሮት እንዲሰራ እድሉን ሲሰጠውም ኬቪን የነበረውን ተሰጥኦና ብቃት ለዓለም አሳይቷል። በዚህ የስኬት መንገድ ውስጥ የሆሊውድ የጥበብ በሮች ለዚህ ሰው መከፈት ጀምረው ነበር። ስኬሪ ሙቪ፣ 14 year old ቨርጅን እንዲሁም ሶል ፕሌይ በተባሉት ፊልሞች ላይ ለመሳተፍ ቻለ። የራሱን የሲትኮም ድራማ ዘ ቢግ ሃውስ በሚል መጠሪያ ስያሜ በዓለም አቀፍ ለሚገኙ የኮሜዲ ወዳጆች በየቴሌቪዥን መስኮቶች በመቅረብ ታዋቂነቱን ይበልጥ አሳደገው። የ2009 አይ አም ኤ ግሮውን ሊትል ማን በሚለው መጠሪያ የተዘጋጀው የኮሜዲ ቱር ለኬቪን ትልቁ ስኬቱ ነበር። ለብዙ ጊዜያት ኬቪን ሃርት የሚለው ስም በየሰው ቤት ቴሌቪዥን ይደመጥ ነበር። የ2010 ሲሪየስሊ ፈኒ፣ የ2011 ላፍ አት ማይ ፔን እና 2013 ላይ ደግሞ ሌት ሚ ኤክስፕሌን የተሰኙት የመድረክ ላይ የኮሜዲ ስራዎቹ ከብዙዎቹ የኬቪን ሃርት የኮሜዲ ስራዎች በጥቂቱ ሊነሱ የሚችሉት ናቸው። አሁን ላይ ከቀድሞ ሚስቱ ጋር ተፋቷል። ኢኖ ፓሪሽ ከተባለች ታዋቂና ቆንጅዬ ሞዴል ጋር በትዳር ተሳስሮ ይገኛል። እርግጥ ነው አሁን ላይ ኬቪን ሃርትን ከመድረክ ስራዎቹ ይልቅ ብዙ ሰው በሚሰራቸው የሆሊውድ ፊልሞች በይበልጥ እያወቀው ይገኛል። ጁማንጂ፣ ሊፍት፣ ሚ ታይም የተባሉት የቅርብ ጊዜ የፊልም ስራዎቹን መጥቀስ ይቻላል። በዚህና በመሳሰሉት ስራዎቹ ኬቪን በአሁን ሰዓት $62 ሚሊዮን አጠቃላይ የተጣራ ሀብትን ለማፍራት የቻለ ሲሆን በትዊተር 30 ሚሊዮን፣ በኢንስታግራም ደግሞ ወደ 400 ሚሊዮን ተከታዮችና አድናቂዎችን ለማፍራት ችሏል። እንዲህ እንዳያልን ለዛሬ የያዝንላችሁን የታዋቂውን ኮሜዲያንና የፊልም ተዋናይ የኬቪን ሃርትን ታሪክ በዚሁ ልንቋጭ ነው። ዝግጅቱን እንደወደዳችሁት ተስፋ እናደርጋለን። ሌላ እንዲሰራ የምትፈልጉት ታሪክ ካለ ኮሜንት ሴክሽኑ ላይ ሐሳባችሁን አስቀምጡልን። በሌላ ዝግጅት በድጋሚ እንገናኛለን። እስከዚያው ግን ሰላም ሁኑ።